ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍኩ። ኢትዮጵያ በአፍሪካ የስማርት ፖሊስ አገልግሎት ከሚሰጡ ጥቂት ሀገራት ተርታ ተሰለፈች። በሀገራችን የመጀመሪያውና በአፍሪካ ደረጃም እጅግ ጥቂት በሆኑ ሀገራት ብቻ የሚገኘው ሰው አልባ ወይም ስማርት የፖሊስ ጣቢያ ኤስፒኤስ በአዲስ አበባ ቦሌ ክፍለ ከተማ አገልግሎት ለመስጠት ዝግጁ ሆኗል። ይህ ቴክኖሎጂ በዓለም አቀፍ ደረጃ በዱባይ ፖሊስ ቀዳሚነት የተጀመረ ሲሆን በአፍሪካ ደረጃም ግብጽና ደቡብ አፍሪካ መሰል የዲጂታል ፖሊስ አገልግሎቶችን በከፊል ተግባራዊ በማድረግ ይታወቃሉ። ኢትዮጵያ አሁን የጀመረችው ስሪት ግን በምስራቅ አፍሪካ የመጀመሪያው ሲሆን ተገልጋዩ በአካል ኦፊሰር ሳያገኝ ሁሉንም አገልግሎቶች ከሪፖርት እስከ ክፍያ እንዲጨርስ የሚያስችል መሆኑ ልዩ ያደርገዋል። ጣቢያው በሰው ኃይል የማይገደብ በመሆኑ በቀን 24 ሰዓትና በሳምንት 7 ቀናት ክፍት ሆኖ አገልግሎት ይሰጣል። በኢትዮጵያ ውስጥ የሚነገሩ 5 ዋና ዋና ቋንቋዎችንና እንግሊዝኛን ጨምሮ አገልግሎት መስጠቱ ለሁሉም ዜጋ ተደራሽ ያደርገዋል። ከወንጀል ሪፖርት ባለፈ እስከ 46 የሚደርሱ የመንግስት አገልግሎቶች እንደ ቅጣት ክፍያዎችና የሰነድ ጥያቄዎች በአንድ ማሽን መከናወናቸው የቴክኖሎጂውን አቅም ያሳያል። ሪፖርት የተደረገው ወንጀል በጂፒኤስ ታግዞ በአቅራቢያው ላለ የፖሊስ መኪና ወዲያውኑ መልእክት ስለሚያስተላልፍ ወንጀለኞችን በቁጥጥር ስር ለማዋል ያለውን ጊዜ ያሳጥረዋል። በኮማንደር ደምስ ሲልማ ማብራሪያ መሰረት በቦሌ ድልድይ አካባቢ ያለው የሙከራ ጣቢያ ስኬት ታይቶ እንደ መርካቶና መገናኛ ባሉ ከፍተኛ የህዝብ እንቅስቃሴ በሚታያቸው አካባቢዎች በስፋት ይተገበራል። በኢትዮጵያ ዩኒቨርሲቲዎች የዶክትሬት ዲግሪ ያላቸው መምህራን ቁጥር ከ18% እንደማይበልጥ ተገለጠ። በትምህርት ሚኒስቴር የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጄና እንደገለጹት በሀገሪቱ ከፍተኛ ትምህርት ተቋማት ውስጥ በሶስተኛ ዲግሪ ፒኤችዲ የሰለጠነ የሰው ኃይል ድርሻ አሁንም ከ18% አይበልጥም። ይህ አሃዝ ከፍተኛ ትምህርት ተቋማት ሊኖራቸው ከሚገባው ዓለም አቀፍ ደረጃ አንጻር ዝቅተኛ መሆኑ ተጠቁሟል። ይህንን ክፍተት ለመሙላትና በተለይም በኢንጂነሪንግ ቴክኖሎጂ ዘርፍ የሰለጠነ የሰው ኃይል ለማፍራት ሚኒስትሩ ከታዋቂዎቹ የህንድ የቴክኖሎጂ ኢንስቲትዩቶች አይአይቲ ጋር ስምምነት ተፈራርሟል። በሚቀጥሉት 5 ዓመታት ውስጥ 1200 የሚበልጡ መምህራን በዶክትሬት ዲግሪ ይሰለጥናሉ። ከዚህ ዓመት ጀምሮ በየዓመቱ 252 ዩኒቨርሲቲ መምህራን ወደ ህንድ በመጓዝ ስልጠናቸውን ይጀምራሉ። የዘርፉን የትምህርት ጥራት ማሻሻልና በቴክኖሎጂ ዘርፍ ዓለም አቀፍ ተወዳዳሪነትን ማሳደግ ያለመ ዓላማ የያዘ ነው። የፕሮግራሞችና ስርዓተ ትምህርት ዴስክ ኃላፊ አቶ ተስፋዬ ነገው በበኩላቸው በኢንጂነሪንግ በቴክኖሎጂ ዘርፍ ደረጃውን ጠብቆ የሚሰጠው ስልጠና የዘርፉን ተደራሽነትና ጥራት እንደሚያሳድገው ገልጸዋል። የ18% እውነታና የኢትዮጵያ ከፍተኛ ትምህርት የህልውና አደጋ በኢትዮጵያ ሰማይ ስር ባለፉት 3 አስርት ዓመታት የታየው የዩኒቨርሲቲዎች መስፋፋት በብዙዎች ዘንድ የቁጥር አብዮት ተብሎ ሲወደስ ቆይቷል። ከመሬት እንደሚበቅል እንጉዳይ በየክልሉ የተተከሉ ዘመናዊ ህንፃዎች በሺዎች የሚቆጠሩ ተማሪዎችን እቅፍ አድርገው ሲቀበሉ ማየት ለሀገር ተስፋ ነበር። ይሁን እንጂ ሰሞኑን በትምህርት ሚኒስቴር ይፋ የተደረገው አንድ መርዶ መሰል መረጃ የዚህን አብዮት ውስጣዊ ይዘት ፍንትው አድርጎ አሳይቷል። የኢትዮጵያ የከፍተኛ ትምህርት መምህራን ዶክትሬት ዲግሪ ፒኤችዲ ስብጥር 18% ብቻ ነው። ይህ ቁጥር ተራ አሃዝ አይደለም። የሀገሪቱን የእውቀት ማገር የነቀነቀ ጥበብ በደረቀበት ምድር ላይ የቆም መሆናችንን የሚያሳብቅ የአእምሮ ደም ማነስ ምልክት ነው። 82% የሀገሪቱ ከፍተኛ ትምህርት የሚመራው ገና በሁለተኛ ዲግሪ እና በለጋ ወጣት መምህራን መሆኑ የነገዋን ኢትዮጵያ የሚረከበው ትውልድ በምን አይነት የእውቀት ጥራት ላይ እንዳለ ያሳብቃል። በዓለም አቀፍ ደረጃ የከፍተኛ ትምህርት ጥራት የሚለካው በህንፃዎች ርዝመት ወይም በተማሪዎች ብዛት ሳይሆን በዩኒቨርሲቲዎች ውስጥ በሚመነጨው አዲስ ዕውቀት ነው። የዓለም ባንክና የዩኔስኮ ጥናቶች እንደሚያሳዩት አንድ ሀገር ወደ ኢንዱስትሪ ሽግግር ለማምራትና በዓለም አቀፍ ገበያ ተወዳዳሪ ለመሆን ቢያንስ 40% እና ከዛ በላይ የዶክትሬት ዲግሪ ያላቸው መምህራን ያስፈልጓታል። የኢትዮጵያ 18% ከጎረቤት ሀገራት ተሞክሮ ጋር ስናነጻጽረው እውነታው ይበልጥ ልብ አንጠልጣይ ይሆናል። ለምሳሌ ኬንያ ይህንን ቁጥር ከ35% በላይ ለማድረስ ያደረገችው ጥረት በምስራቅ አፍሪካ የቴክኖሎጂ ማዕከል እንድትሆን አስችሏታል።
ደቡብ አፍሪካ ደግሞ ቁጥሩን 50% በማስጠጋቱ አህጉራዊ የምርምር ቁንጮ ለመሆን በቅታለች። በኢትዮጵያ ግን አሁንም 82 በመቶ ትምህርት የሚሰጠው በወጣት መምህራን መሆኑ ተማሪዎች ከአዲስ የምርምር ግኝቶች ይልቅ የቆየ ንድፈ ሐሳቦች ብቻ እንዲቀስሙ አድርጓቸዋል። ይህ ሁኔታ እውርውርን ቢመራ ሁለቱም ጉድጓድ ይገባሉ የሚለውን ስጋት እውን ያደርገዋል። ታላቁ የግሪክ ፈላስፋ ፕላቶ በሪፐብሊክ መጽሐፉ ላይ ፈላስፋ ነገስታት ሀገርን መምራት እንዳለባቸው ሲሰብክ ዕውቀት ከስልጣን ጋር መጣመር እንዳለበት ያምን ነበር። በኢትዮጵያ ዩኒቨርሲቲዎች እውነት ከመፈለግ ይልቅ ምስክር ወረቀት ለማተም የሚሯሯጡ ፋብሪካዎች ሲመስሉ ይስተዋላሉ። ከልብ ለማስተማር የሚተጉ ተቋማት እንዳሉ መካድ የለብንም። የዩኒቨርሲቲዎች ተማሪውን ለነጻነትና ለፈጠራ ከማዘጋጀት ይልቅ ለሥራ ቅጥር ወረፋ ሲያዘጋጁ ብዙ ጊዜ ተስተውሏል። ጀርመናዊ ፈላስፋ ማርቲን ሄይዴገር ስለ ቴክኖሎጂ ሲተነትን ቴክኖሎጂ መሳሪያ ብቻ ሳይሆን የመግለጫ መንገድ ነው ይላል። ኢትዮጵያ 1200 መምህራንን ወደ ህንድ የቴክኖሎጂ ኢንስቲትዩት IIT ለመላክ ማቀዷ ሄይዴገር እንደሚለው የሰው ኃይል ክምችት የመፍጠር ትልቅ ጥረት ነው። ሆኖም ሚዛናዊው ጥያቄ እነዚህ መምህራን ሲመለሱ የህንድን ቴክኖሎጂ ይዘው ይመጣሉ ወይስ የኢትዮጵያን ችግር በቴክኖሎጂ የሚፈታ አእምሮ? ለውጡ የሚመጣው በዲግሪው ብዛት ሳይሆን በዲግሪው ውስጥ ባለው የነጻነት መንፈስ ነው። ኢትዮጵያ ልትማርባቸው የሚገቡ ሁለት ታላላቅ ተሞክሮች አሉ። አንደኛው የደቡብ ኮሪያ ተአምር ነው። በ1960ዎቹ ኮሪያ ከኢትዮጵያ በታች የነበረች ደሃ ሀገር ነበረች። ሚስጥራቸው ግን መምህራኖቻቸውን ወደ ውጭ መላክ ብቻ አልነበረም። የተመለሱት ምሁራን በሀገራቸው የመንግስት ሳይንቲስት ተብለው ትልቅ ክብርና ደሞዝ እንዲያገኙ ማድረጋቸው ነው። ዛሬ ኮሪያ የሳምሰንግና የሁንዳይ ባለቤት የሆነችው በዚህ የጥራት መሰረት ላይ ነው። በሌላ በኩል የህንድ ተሞክሮ ድብልቅ ነው። ህንድ ዛሬ የዓለም የቴክኖሎጂ ማዕከል ለመሆን የቻለችው በIIT አማካኝነት ቢሆንም በየዓመቱ በሺዎች የሚቆጠሩ ምርጥ ምሁራኖቿን ለሲሊኮን ቫሊ USA አሳልፋ ትሰጣለች። ኢትዮጵያ ከህንድ ጋር የጀመረችው ስምምነት ተስፋ ሰጪ ቢሆንም ምሁራኑን በሀገር ውስጥ የሚያቆይ ስርዓት ካልተዘረጋ ግን ለሰው ሀገር ነፃ የሰው ኃይል ማሰልጠን ይሆንብናል። ኢትዮጵያ ባለፉት 20 ዓመታት በሺዎች የሚቆጠሩ መምህራን ወደ አውሮፓ፣ ሰሜን አሜሪካና እስያ ልካለች። ተመልሰው ሀገራቸውን ከማገልገል ይልቅ በሄዱበት መቅረት የመረጡ እንዳሉ የአደባባይ ሀቅ ነው። ምክንያቱ ደግሞ የአንድ የፒኤችዲ መምህራን የወር ደሞዝ ኑሮን ለማሸነፍ በመክበዱ፣ ለምርምር የሚመደበው በጀት ከጠቅላላ ሀገራዊ ምርት GDP ከ0.5 በታች መሆኑ፣ ዩኒቨርሲቲዎች ከፖለቲካ ተጽዕኖ ነፃ አለመሆናቸው። መንግስት አሁን የጀመረው የ1200 መምህራን ስልጠና የደም ልገሳ ያህል አስፈላጊ ነው። ነገር ግን ደም የተለገሰው ሰውዬ ውስጡ ቁስል ካልታከመ ደሙ መፍሰስ አይቀሬ ነው። ስለሆነም የዶክትሬት ዲግሪ ያላቸው መምህራን ጥሩ የኑሮ ሁኔታ ሊመቻችላቸው ይገባል። ዩኒቨርሲቲዎች ለእውቀት ብቻ ታማኝ የሆኑ አመራሮች ያስፈልጓቸዋል። ራሳችንን ለመፍጠር ደግሞ ለምርምር የሚሆን ገንዘብ መመደብ ግዴታ ነው። በአጠቃላይ የ18 በመቶ እውነታ የኢትዮጵያ ከፍተኛ ትምህርት ያለበት ከባድ ችግር ቢያሳይም አሁን የተጀመረው እንቅስቃሴዎች ግን እንደ ለውጥ ማለዳ ሊታዩ ይችላሉ። ኢትዮጵያ በኮንክሪት ህንፃዎች መኩራቷን ትታ በአእምሮ ግንባታ ላይ ካልተረባረበች የዩኒቨርሲቲዎች ወደፊት የመቃብር ስፍራዎች መሆናቸው አይቀሬ ነው። የ1200 መምህራን ብቻ ሳይሆን 1200 የነጻነትና የፈጠራ አውድማዎች ያስፈልጉናል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።